ሪያ እንዴ ሷራ አንቺ እዚህ እንዴት ነሽ? እና ህይወትስ እንዴት ይዞሻል? እኔ በጣም ደህና ነኝ። ይሄን ተዋወቂው ባለቤቴ ነው፣ ላቭ ይባላል። ሄሎ ለመሆኑ ታውቂያለሽ? አሁን በቅርቡ ነው እኛ ፎርቹነር የገዛ ነው። ያቺ ነጯን ቆንጅዬ ጓደኞቼ እንኳን ደስ አላችሁ። አመሰግናለሁ በጣም። እስቲ ስላንቺ ንገሪኝ። አንቺ እዚህ ጋር ቁመሽ ማንን እየጠበቅሽ ነው? ባስ እየጠበቅሽ ነው ወይስ ታክሲ? አይ እኔ እንኳን ባለቤቴን እየጠበቅኩት ነው። ይመጣ ይሆናል ይሄኔ። አሃ ነው እንዴ? በባስ ነው እንዴ እየመጣ ያለው? አረ አይደለም፣ በሞተር። ታውቃለህ ላቭ፣ ሪያ ኮሌጅ በምንማር ሰዓት ከሁላችንም በላይ ቆንጅዬዋ እሷ ነበረች። ነገር ግን በዛኑ ያክል ደደብ ነበረች። ኮሌጅ ውስጥ የትኛውንም ወንድ አልተዋወቀችም ነበር። እንደውም ስትለን የነበረው ልዩ የሆንኩትን ያክል እኔ ከኔ በላይ ደግሞ ልዩ የሆነ ነው እኔ ባልማገባው ትል ነበር። አይ አይደል ምን አይነት እንደው ልዩ እንደሆነች እንዴት እንደቆመች ሳታሳዝንም። ያውም ቀሚስ ለብሳ። ምን ችግር አለው ቀሚስ መልበስ? ችግሩ ቀሚሱ ላይ ሳይሆን አስተሳሰብሽ ላይ ነው ያለው። ያኔ በምንማር ጊዜ አንዱን ወንድ እሺ ብትዩ ኖሮ ወይም ደግሞ አንዱን ሀብታም ጠብሰሽ ቢሆን ኖሮ ዛሬ እዚህ ጋር ቆመሽ እንደምትጠብቂው አትጠብቂም ነበር ይሄኔ። እናም የለበስሽውን ቀሚስ አይቼ ደግሞ እርግጠኛ ነኝ ባለቤትሽ ይሄኔ በጣም ትንሽዬ ስራ ነው የሚሰራው። እና ዝቅ ያለ ስራ የሚሰሩ ባሎች መጥፎ ናቸው ማለት ነው? አይ ጥሩ ናቸው። ነገር ግን እነሱ ህልሞቻችንን አያሳኩልንም። ህልሙን ታዩና የምንፈልገውን ነገር እንኳን በመከራ ነው የሚያስተካክሉልን። እናም እውነቱን ንገሪኝ ካልሽኝ አንቺን እንደዚህ ሆነሽ አይቼሽ በጣም ነው ደስ ያለኝ። ምክንያቱም ያኔ ኮሌጅ ውስጥ በጣም ነበር የምቀናብሽ። ሙሉ የኮሌጅ ወንዶች ጠቅላላ እሷን ነበር የሚከተሉት። ሪያ ቆንጂዬ ናት፣ አይኖቿ ያምራሉ፣ አቤት የእሷ ንግግር፣ በጣም አዋቂ ናት፣ አለባበሷ በጣም ይማርካል፣ ሪያ እንደዚህ ሪያ እንደዛ ስልችት ነበር የሚለኝ። እሺ አሁን ያለባበስሽ የጠፋ? ይኸውልሽ ሷራ፣ እኔ የፈለግኩትን ለብሳለሁ፣ የተመቸኝን ሁሉ አደርጋለሁ። ደግሞም ጥሩ አደረግሽ። ኮሌጅ በምንማር ሰዓት ምን ያህል በእኔ ስትቀኝ እንደነበር እንኳንም ነገርሽኝ እንጂማ ህይወቴን በሙሉ እኮ ሳስብ ነበረ ስላንቺ በጣም ጥሩ ጓደኛዬ ነሽ እያልኩ። አዎ ሷራ አምናለሁ፣ ገንዘብ አስፈላጊ ነው በህይወታችን ላይ። ከሱ በላይ ግን አስፈላጊው የህይወት ባልደረባችን ምን አይነት ሰው ነው የሚለው ነው። ያንቺ የህይወት አጋርሽ በጣም መልካምና የሚደግፍሽ ከሆነ ህይወትሽ በጣም ቀላል ይሆንልሻል። ለመሆኑ ታውቃለህ ላቭ፣ ገንዘብ የሌላቸው ሰዎች እኮ እንደዚህ አይነት ነገር ነው የሚናገሩት። ፍቅር በጣም አስፈላጊ ነው፣ ያለ ፍቅር ህይወት ምንም ደስ አይልም፣ ወደዚህ ወደዛ ይላሉ ዝም ብለው። አንቺ እንዴት አወቅሽ እኮ እኛ ጋር ገንዘብ እንደሌለ? ምን ማወቅ ያስፈልጋል? ያው ሁኔታሽን አይቶ እኮ መገመት ይቻላል። እኔ እንኳን አንድ ያለችው ነገር ነው ትዝ የሚለኝ። የኔ ባል ከሚሊዮኖች አንድ ነው የሚሆነው ትል ነበር። እንሂድ ባክህ። ደግሞ ይኸውልሽ አንቺ ጋር ገንዘብ ከሌለ ገንዘብ ልስጥሽ፣ ታክሲ ኮንትራት ያዥና ወደ ቤትሽ ሂጂ እሺ?